የኔ ወርቅ የኔ እናት ማለት ነው። የኔ እናት ምንም አቱኝብን ድምቀታችን የኔ ፍልቅልቅ በጣም በጣም ጣፍጫለሁ። የጨረቃ ፋሚሊዎች ሀይሚዬ በጣም አሞብናል ማለት ነው። እና የኔ እናት ማለት በመጀመሪያ እንኳንም ዳሽ እንኳንም ወደ ቤትሽ ገባሽ የኔ እናት ማለት ነው። እና ሀይሚ ታማ ሆስፒታል ገብታ ነበር ትናንት ኦልሬዲ ቲክቶክ ላይ አይታችሁታል ማለት ነው። እና ያው እሷ ያለችው ትናንት ቲክቶክ ላይ በጣም ከባድ ሁኔታ ውስጥ ነበረ ገብቼ በጣም ታምሜ ነበረ ጉልኮስ መርፌ ምናምን ተሰጥቷት ኦልሬዲ ዛሬ ወጥታለች ደህና ሆናለች ማለት ነው። እና ያው ጨጓራ ነው ያመማት ማለት ነው። እና ያው ዶክተር ያለሽን ነገር መስማት አለብሽ የኔ እናት፣ አትቢ ያለሽን ምግብ አለመብላት አለብሽ። በቃ ለምን በቃ እኛ እንድትታመሚብን አንፈልግም የእውነት ለመናገር ማለት ነው። እና ብሩኬ እንዳለው ምንም አትሁኝብኝ ልጅ እስከምንወልድ እንዳለሽ ልጅ ከወለድኩት በኋላ ምን ልሆንበት ምንም አትሁኝብኝ ልጅም ወልደሽልኝ ብሎሻል ማለት ነው። እና የኔ እናት በጣም ነው እኛ የምንጨነቀው የእውነት ለመናገር ማለት ነው። እኔ ሰሞኑን ትንሽ ስራ እየበዛብኝ እየሰራሁ አይደለም ቪዲዮ ማለት ነው። እና ያው ግን የኔ እናት በጣም አሳዘነች የእውነት ለመናገር ስለምወዳት ነው መሰለኝ። የኔ እናት ፈጣሪ ይማርሽ የኔ እናት የኔ ወርቅ። በልጅነትሽ ምንም ነገር አትያንቺ ስትጫወቺ ስትስቂ ስትላፊ እንደዛ ነገር ነው የሚያምርብሽ የእውነት ለመናገር ማለት ነው። እና ብሩኬ በጣም በመግቢያው ላይ ብዙ ነገሮች አውርቷል ማለት ነው። እና እውነቱን ነው ጤናን የመሰለ ነገር በዚህ ምድር ላይ የለም ማለት ነው። እና ባይ ዘ ዌይ ስንታመም ነው ጤነኛ መሆናችንን የምናመሰግነው እውነት ለመናገር ማለት ነው። እና በቃ ደስተኛ ስንኖር በቃ ምንም አይመስለንም። እና በጣም አሟታል። ብሩክዬ ደግሞ ቆንጆ በስመአብ እየተንከባከባት ነው። ሾርባው አልቀረ ምኑ አይቀር በቃ በስመአብ የእውነት በጣም እድለኛ ነሽ። እንደዚህ አይነት ሰው ትሪት የሚያደርግሽ ሰው ራሱ አጠገብሽ መኖሩ በጣም ደስ ይላል ማለት ነው። እና አስባችሁታል? ፓፓዬ የቆረጥ ያመጣለታል፣ ሾርባ እንትን ይላታል ምናምን ደግሞ ለሱም ታስብለታለች ማለት ነው። እና አንቺ ይሄን እኔ ሩዝ በላለሁ ይላል የኔ እናት ማለት ነው። እና አስቦላት እኮ ነው ማለት እንዳያልቅባት ምናምን ማለት ነው። እና የኔ እናት እኔ ቡሽ ፈጣሪ ማርሽ ምንም አትሁኝብን ድነሽ ደግሞ ከዚህ ካልጋ ላይ ተነስተሽ ደግሞ ቪዲዮ እንደምትሰሪልን እናምናለን። በሙሉ ተስፋ እንጸልያለን። ጨረቃ ፋሚሊዎች ሁላችሁ ኮሜንት በጣም ነው ደስ የሚሉት። እግዚአብሔር ይማርሽ፣ እግዚአብሔር ይማርሽ የኔ ትንሽ የኔ ወርቅ ምንም አትሁኝብን የኔ እናት፣ የኔ የአይናችን ብሌን፣ የኛ የዩቲዩብ ድምቀት እኮ ነሽ የኔ እናት ማለት ነው። እና የእውነት ስማ አንድ ቀን ቢጠፉ እኔ እንዴት ጭንቅን ኦልሬዲ እኔ 3 ቀን ሆኖኛል ቪዲዮ ሰርቼላችሁ አላቅም ማለት ግን በቃ ዛሬ እንዴት እንዳቆነጠነጠኝ በቃ ምን ሆና ነው ከሆስፒታል ወጥታ ነው በቃ ግራ ገባኝ። ይሄን ያለው የማስብላችሁ የእውነት ለመናገር ማለት ነው። እና በቃ ከምላችሁ በላይ ማለት ነው። እና ጨረቃ ፋሚሊዎች ትለያላችሁ ማለት ነው። እና የኔ እህት የኔ ትንሽ እግዚአብሔር ይማርሽ።